መንጎል እንትን ገስት እያስገባች ፎሎ ማደራረግን አይተሻታል? 200 ሰው ምናምን ሰብስባ መንጎል አይቻለሁ። የዛን ቀን እኮ እኔ ራሱ ኮመንት ሰጥቻለሁ እኮ በቃ መጨረሻሽ ወደዚህ መጣሽ ወይ በዚህ ሙድ መጣሽ ወይ ምናምን ነገር አልኳት። እሱም እኮ አንድ ቀን ሁለት ቀን ተጠቅማው ከዛ ደግሞ ያው ፒፕሉ ሙድ ሲይዝባት ከታርገዋለች እኮ አሁን ያው ምንድነው ያሰበችው ታውቂያለሽ? እንትን ነው እዛ ጊፍተሮች በዙባት ገባሽ? እና ውለታ ለመክፈል የጊፍተሮች ውለታ እንደውም ከጊፍተሮች ጋር እያስተዋወቀች ወደ ላርጎ ምናምን ከዛ በኋላ ቁጭ ብላ ጊፍት ታገኛለች። እሷ ወደ ሌላ ሐራም ነገርም ለማስገባት የሚባል ነገር ሰምቻለሁ እኔ። ይሄ ነገር ምን ትያለሽ? ሴት እህቶቻችንን ወደ ሌላ ነገር ውስጥ ለመክተት ሄሎ መንጎሌ። አሁን ትልቁ ነገር ዲያስፖራችን መንቃት አለበት ነው። እኛ እያለ ያለ ነው አይነቃም፣ መብቱ ነው። እኛ ያገባናል። ግን መንገድ ግን ሀቅ የነሱም ሀቅ አለብን የዲያስፖራዎች ማለት ነው። ገባሽ? ወንድሞቻችን ናቸው። ሰርተው ለፍተው ነው የሚያመጡት፣ ፈግተው ነው የሚያመጡት። አንድ ወንበር ላይ ተሽከርካሪ ላይ ቁጭ ብላ ያን ሁሉ ጊፍት የሚያወርድላት አያወርድ አይደለም ያውርድ፣ ግን ይጨርሳል። ጊዜያዊ ነው። አንድ ዲያስፖራ ጊፍት ሲሰጥ በአጸፋው ምን እያገኘ ነው? ደስተኛ ነው ወይ? እየተዝናና ነው? እየሳቀ ነው ወይስ ዝም ብሎ ነው የሚሰጠው? ዝም ብሎ የሚሰጥ ከሆነ ደግሞ ችግር አለ። በነገራችን ላይ አሁን ጊዜው የጉቺ ነው። ጉቺ በጣም አየር በርግዶላታል። አይተሻል አይደል? አዎ አሁን አየሩ አየክ ሰው እኮ ይቀያየራል። አሁን ወደ ጉቺ ጋር ነው አየክ ሰው ይቀያየራል። አሁን ማሜ እያወራ ያለው ላይክ እንደ ወንድምነት መልእክት ነው። መልእክት እያስተላለፈ ነው። ሁሉ ነገር ይቀየራል። ተጠቀሙበት ምናምን ነገር ነው ኮሜንታተሮች የምታሽቃብጡት ማለት ነው። እኔም ያው የታዘብኩትን ማውራት መብቴ ነው እንደ ህዝብ ማለት ነው። እስካየሁ ድረስ መልስ መስጠት መብቴ ነው። አሁን አየሩ ወደ ጉቺ ነው እና ሁሉ ነገር ይቀየራል እና ቢኬርፉል እያለ ነው። እውነት ነው እንዴ? ተጠቀሙበት ነው። በዛ ላይ ደግሞ የቲክቶክ ጊፍት ምንም እኮ በረካ የለውም። ያ አሁን ትላንትና ጉቺ ጋር ዲቦራ ተገናኝተው የሆነ ነገር ስትላት ነበር። እሱን በሩቁ ነው እኔ እኮ እንደዚህ ምናምን እያለች አንዱ ለጊፍተር አገኘች ከጉቺ መታ ወሰደች። ሉክ እቺ ጅል ናት። እና ስለዚህ አዎ ጉቺን ራሱ ቀጥረዋት ነይ ምናምን የሆነ ልደት ምናምን እቺ ከብት ነገር ናት። ገባሽ? ሂዳ የሆነ ነገር እንዳያስነኳት እንዳያበሏት ነው የምፈራው ነው። እቺ ሞኝ ስለሆነች ዲቦ እኮ የዋህ ናት። በነገራችን ላይ ያ እንዴ ሐቋን አንወስድም። ያው የዋህ ናት፣ ክፋት የላትም። ዝም ብላ ያው በሰው የሆነ በቃ በራስ አንተም ትላለህ ብዙ ጊዜ ኮንፊደንስ ያላት አይመስለኝም። ሁለት ጊፍተሮች አብረሻቸው ትጫወቻው። ለምሳሌ ከማሜ ጋር ከኔ ጋር ካልተጫወሽ ጊፍት አሁን ሰንደል የሰካው ማለት ነው። አሁን የጠፋው ጊፍተራው ቅድም ስንል የነበረው ከማሜ ከኔ ጋር ካልተጫወትሽ ማንም ጊፍት አይሰጥሽም ብሎኛል ብላ ነው። ገባሽ? አሁን እሱ ታዘባት አየ። ገባሽ አይደል? እንደዛ አሁን ሼም ይዘውታል። አሁን ወደ እኔም እንዳትመለስ አንደኛ እኔ አልመልሳትም ሲጀመር። አሁን ዲያስፖራ ጊፍተሮችን እያስገባን እናወራለን። ሌቭላቸው ከፍ ያለ የማንም ጊፍተር ይሁን የሚሉትን እንዳለ ሪከርድ እያደረግን እንፖስታለን። ዲያስፖራ ፍላጎት ምንድነው? ቲክቶክ ላይ ስትመጣ ገባችሁ? ለመሳቅ ነው ለመዝናናት ነው የምትመጣው ወይስ እዚህ ጋር ዝም ብለህ ለፍተህ ጥረ ግረ በሳምንት የምታገኘውን በአንድ ቀን ተግባባል? ይሄን የምታደርገው ለምንድን ነው? እየሳክ ነው ወይ ሲሰጥ? ለምንድን ነው ጊፍት ሲሰጥ ለምን በቲም ወርክ አይሰጥም? ተግባባል? ብቻህን ምን ግዴታ አለብህ? የምን ኃላፊነት አለብህ? ሆይ አንተን እኔ የአንድ ሰውን በብልጣብልጥነት አንድ ሰውን ዝቅ አድርጌ ራሴ ከፍ ማለት አልፈልግም። ኔቨር ተግባባል? እኔ ዲያስፖራን ገድዬ እሱ ለፍቶ ፈግቶ ባመጣው የሆነ ነገር ውስጥ አምዝልሽው የሆነ ፖለቲካ ውስጥ የሆነ ድራማ ውስጥ የሆነ አጀንዳ ውስጥ አስገብቼው እሱን መብላት ለኔ ሞት ነው፣ ሐራም ነው። ኔቨር ተግባባል? አሁን ጉቺ በቅርብ ቀን እመኑኝ አሁን ሌሎቹ 200 ሰው 300 ሰው ይዘዋል። ወደ ሪል ጌም እንዳይገቡ ችግር ነው። ከኔ ጋር የራሳቸው ውሸት ወጥመድ ሆነባቸው።
እና በዚህ አጋጣሚ እስኪ ዲያስፖራዎችን ምከሪያቸው። ሞንጎሊያ ሂጅበት። ዲያስፖራዎቹ እኮ የሆነ ነገር የሚለቁልህ እኮ የራሳቸው እኮ የሆነ ጥቅም ፈልገው እኮ ነው። ላይ ከዛ ዲያስፖራዎቹ እዛ ብዙ ጊዜ ሴቶቹ ምናምን ስለማያገኙ ላይ ከነሱ ላይፋቸው እዚህ ስልክ ላይ ነው ካገኙ ማለት ነው። እንደዚህ ላይፍ ላይ ስለሚፈልጉ እንጂ እኮ ቅድምም እኮ ብዬ ካለ አሁን ለምሳሌ አንድ ወንድ ልጅ የሆነ ጊፍት ሲሰጥክ ወይ አፍቅሮክ ወይ ደግሞ ከአንተ የሆነ ጥቅም ፈልጎ ነው እንጂ እኮ ዝም ብሎ እኮ አይሰጥህም እኮ። ይህ እኮ የታወቀ እኮ ነው። ምክንያቱም ለመስጠት ቢሆን የኔ ቢጤ ምስኪኖች አይሰጥም ወይ? እንደዛ ከታሰበ ማለት ነው። ይሄ እነዚህ ሰዎች የራሳቸው የሆነ ጥቅም ስላላቸውና የሆነ እዛ ጋ ከጀርባ የሆነ ሸዋሻ ስለሚሰሩ ነው። ዲያስፖራዎቹ ብዙ ጊዜ በዚህ ሙድ ነው የሚጠቀሙት። አሁን አንዳንድ ጊዜ ሁሉም አይደሉም። ኔቨር ይሄን ሀሳብ እኔ ከአንቺ ጋር አልስማማም። እስኪ ዲያስፖራዎችን እንጠይቅ። ባባሞ እና ተስፋ ቶፕ ጊፍተሮች አሉ። ሰላም ብለናል። ባባ እንዴት ነህ? ዌልካም። ማሚዬ እንዴት ናችሁ? አለን። ሀሳባችንን ሰምተሃል። እስኪ ድንገት ያልተመቸ ልክ የሆነውንም ሀሳብን ገለጽ እንደ አንድ ዲያስፖራ። አይ ልክ ነው፣ ትክክለኛ የሆነ ጥያቄ ነው። ጊፍት ዲያስፖራው የሚሰጠው የሆነ ከዛ ሰው ጥቅም ፈልጎ መሆን የለበትም። ምክንያቱም የሚያዝናናውን ኢንጆይ የሚያደርገውን ሰው አይቶ ነው እንጂ መስጠት ያለበት። ለሰጠው ነገር የሚጠብቀው ነገር ካለ የሆነ ሰምቲንግ አለ ማለት ነው። ስለዚህ ለሴት ሚስት ለወንድ ሚስት ለሚያየው ነገር ለሚያዝናናው ነገር ነው እንጂ መስጠት ያለበት። ከዛ ነገር የሆነ ነገር ከጠበቀ ልክ አይደለም ብዬ ነው የማስበው። ዲያስፖራ ጊፍት ሲሰጥ መዝናናት ኢንጆይ ማድረግ አለበት እያልክ ነው? ትክክል። እንጂ የሆነ ነገር ውስጥ ተደብቆ የሆነ ነገር ፈልጎ ራሱንም ሸውዶ መሸወድም የለበትም እያልክ ነው? ለፍቶ ነው የሚያመጣው። ትክክል። ያንን ነገር አምጥቶ እንትን ሲል ተዝናንቶ ባለችው ታይም አሁን እኔ አንተ ጋር በመጣው በጣም ስለምታዝናናኝ ኢንጆይ ስለማደርግ በቃ የሆነ ነገሬ በቃ የተወሰነች ሰዓት ላይብረሪ ገብቼ የሆነ ነገር አይቼ እንደወጣሁ ነው የምቆጥረው። ደስ ብሎኝ ነው የምመጣው አንተ ጋር ስመጣ እኔ። ስለዚህ ከዛ ውጭ ምንም ነገር የለም። ገብቶሃል? በቃ ከዚህ በላይ ምን ኢንጆይመንት አለ? በቃ ላየኸው ነገር ለተደሰትከው ነገር ትሰጣለህ። ኢንጆይ አድርገህ በቃ አተከውም። ሁላ እኮ በምታየው ነገር ሁላ እኮ ላተከው ትችላለህ። ይህንን ነገር ለምን የሚገርም ጊዜ አሳልፈ ነው የምትሄደው። እናመሰግናለን። ተስፋ ሌላ አንድ ጊፍተር አለ። ተስፋ አለቅ አለው። እስኪ ሰምተሃል እንግዲህ ረጅም ሰዓት ሀሳብህን ስጥ። ኤግዛክትሊ ያው ባባ እንዳለው ነው። በቃ ላይክ የሆነ ነገር ስትሰጥ ላይክ በቃ ለመዝናናት ብቻ ነው መሆን ያለበት እንጂ ሌላ ነገር እንትን በቃ ላርጎ አምና ማለት ነው። በቃ ላይክ ይሄንን ነው የምለው። ያ መጨረሻ ሳይሆን ይሄ ላርጓም ራሱ የሚያደርጉት መጨረሻ ላይ ሌላ በሽታ ሴት እንዳይፈልግ ላርጓም ሆኖ ህይወቱ ላይ ራሱ እኮ ሌላ ስትረስ ሌላ ችግር እኮ ሊያመጣበት እኮ ይችላል። ህይወቱንም እኮ እያበላሹት ነው። ብሩንም እየበሉ ህይወቱንም እያበላሹት ነው በማይሆን ነገር ማለት ነው። ልክ ነኝ? ልክ አይደለሁ? ልክ ነህ ማሚ፣ ልክ ነው። ለዛ ለወደፊት ሴት ላይ ለምድ ይችላል ያ ሰው። ደግሞ እንደዚህ ላይ ትክክል